ነው እነሱ ቤት አልሄድም ያልሽው እናትና አባትሽ ቤት እዚህ ከሱ ጋር ጊዜ ለማሳለፍ ኦኬ ለሚንከባከብሽ አውቀሽ ነው እዚህ ሆንሽ እና ግኛ እያናገርኩሽ አይደል እዛ ቤት እንከባከብን እዚህ እንከባከብ ደግሞ ከሱ ጋር እየሆንሽ ነው ያለሽው ይሄንን ነገር ትጸጸችበታለሽ እኮ እኔ ልጠይቅሽ ነው የመጣሁት አመጣጥ እንደዚህ እንደምትለጣጠፊ ባቀማ አልመጣም ነው መጀመሪያውም አልመጣም ሰላም እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን ያው ያያችሁት ሁሉ ነገር ተፈጥሯል እንግዲህ ተፈጥሮ እያለፈ ነው ፈጣሪ ተመሰገነ ይሁን ብሌኔም ምንም አልሆነችም እንደፈራ ነው አይደለም ተርፋለች እግዚአብሔር ይመስገናው የፈጣሪ ስራ ይመስገንና ብሌኔ እንድትተርፍልኝ ሆኗል ያው እኔ በጣም ከዚህ በላይ ብዙ ነገር ላረግ የምችልበት ነገር ውስጥ እየገባው ነው ያለሁት በጣም ከምችለው በላይ አቅሜን እያስጨረሱኝ ያለውና እኔ በቃ ብሌኔ አጠገብ ማንም እንዲደርስ አልፈልግም እነሱ በመምጣታቸው ነው ይሁላ ነገር የተፈጠረው ያን ሁላ ዝግጅት ተዘጋጅተን በደስታችን ቀመተው በጥብጠውን ብሌኔ ሆስፒታል እንድገባ አድርገዋት በጣም መሐዘን ክስተት ነበር ብቻ ፈጣሪ ተመሰገነ ይሁን ብሌኔም በሰላም እንድትወጣ ሆኗልና እኔ እንዲመጡ አልፈልግም ከዚህ በኋላ ማይሆን ነገር ውስጥ ልገባ እችላለሁ እኔ ካሁኑ መናገር የምፈልገው ነገር ማይሆን ነገር ውስጥ ልገባ እችላለሁ እሷ ተበለኝ እንጂ እኔ ከዚህ ሀገርም ከዚህ ከተማም ብቻ እሷን ከነሱ ለማራቅ ማላረጉ ነገር የለም እንደውም ይዛሃት ብትወጣ ብትዝናኑ ነው አሪፍ የሚሆነው ምክንያቱም አሁን በጣም እየተጨናነቀች ነው ያለችው በሽታዋ ላይ ሌላ በሽታ እየደረበች ነው ያለችው ኢቭን እንኳን በደንብ እንኳን አላጋገመችምና ይዛሃት ብትወጣ በጣም ጥሩ አዎ በቃ ሳታጋግም ይኸው ሆስፒታልም እንዳያሱ ነው እየመጡ በቃ ጭቅጭቅ ነው ሁሌ እሷ በቃ ደህና እንድትሆን ነው ፈልገው ግን በቃ ደህና እንድትሆን ምንም ሊፈቅዱላት አልቻሉም በቃ እህትየውም እሱን እየጠራች እሱ ደግሞ ከመጣው ብሌኔ ትናደዳለች እኔ ደግሞ እንድትናደድ አልፈልግም እሷ ከተናደደች ያው ድጋሚ ህመሟ እንዳይነሳባት ነው የሚፈልገው ባጭሩ ነው እንድትታመም ስለማልፈልግ ነው እንጂ እኔ በቃ እሷ አጠገብ ባለችበት እሱ እንዲመጣ አልፈልግም አሁን የምናገረው ነገር በጣም ከመላችሁ በላይ እየሰለቸኝ ያለ ነገር ነው በቃ አንዴ ብሌኔን ይመርጣለች በቃ እኔን ከመረጠች ደግሞ አምኖ መቀበል አለበት በቃ እኔን ከመረጠች ባሌ ነው ብላ ካሰበች ምንም እኛ ጋር የሚያስገባ ነገር የለውም እና በጣም የሚያሳዝን ነገር ነው እየሆነ ያለውና አይመቱ ደስ ይለኛል ምርጫዋን አክብራ እህትየውም ቢሆን ምርጫዋን አክብራ ከኔ ጎን ነው መሆን ያለባት እንደው ከኔ ጎን ነው እንጂ መሆን የሚገባት ማርክን ሁሌ እያመጣች ምናምን ከኛ ጋር ጭቅጭቅ እንዲፈጠር ድጋሚ ብሌኔ እንድትወርቅ ማድረግ አይደለም በቃ የዛኔ በሰላም ያልፍ ነበር እኮ ማርክ ባይመጣ ኖሮ በሰላም አልፈን ብሌኔም ሆስፒታል አገባም ነበር ግን ያው እንግዲህ እንዳያችሁት ማይፈለግ ሰው መጥቶ ያለ ፕሮግራም መጥቶ ብሌኔ እንደዛ እንድትሆን አርጓልና እኔ በጣም እየከፋኝ ነው ማለት በጣም ያስጠላ ነው እንግዲህ ያለፈውን ረሰን አሁን ብሌኔ ቤዚን ለመጠየቅ እየሄድን ነው እኔ ራሱ ለመደብኝ ብሌኔ ስትል እና እሷን ለመጠየቅ እየሄድን ነው ፈጣሪ ይመስገን ብሌኔም ተርፋ ያው እንግዲህ ምግባችንን ይዘን እሷ ጋር እየሄድን ነው ዛሬ እንጠይቃታለን በደንብ ቁጭ ብለን እናወራለን ምናምን ፈጣሪ ተመሰገነ ብሌኔ ተርፋልኛለች እንዳንዳንድ ሰው ሙከራ ቢሆን ኖሮ ብሌኔ ከባድ ነገር ውስጥ ነበር የምገቡ ዶክተሯም የመርሳ በሽታ ሊያጋጥማት ይችላል ብላ ነበር ፈጣሪ ተመሰገነ እሱን አልፈናል በጣም ከባዱ ነገር ደግሞ እሱ ነበር በጣም እንደ አዲስ አስበዋል ሁላችንንም ረስታ ይከብድ ነበር በጣም አለማሰብ ነው የሚሻለው ፈጣሪ ተመሰገነ ፈጣሪ እሱን አሳልፎልናል ያው እንግዲህ አብረን ሄደን ጠይቃታለን አስበሽዋል ግን ረስታን ቢሆን ኖሮ እኔ ያኑላ ታሪክ አሳልፌ የውጭ ሀገር እንደዛ ተንከራትቼ መጥቼ እንደ ቀልድ ረስታዬም ቢሆን እኮ በቃ በጣም ብዙ ነገር ሊፈጠር ይችል ነበር የፈጣሪ ፍቃድ አልሆነም ብሌኔ ተርፋልኛለች ምን ያህል እንደምወዳትና እንደማፈቅራት ፈጣሪ ስለማያውቅ ያው ብሌኔን አትርፎልኛል እኔ በጣም ደስተኛ ነኝ በጣም እኔ ራሱ ቤዚን በጣም ምን ሊሆን እንደምችል አስበዋል አረ ይከብዳል እውነት ይከብዳል ያለ ብሌኔ በጣም ይከብዳል እኔ ራሱ ህይወቴን እንደዛ እንትን ምላ አይመስለኝም
በጣም ነበር የሚከብደው። ብቻ ማመስገን ነው፣ ያለፈውን ረስቶ ማመስገን ነው። ፈጣሪ ተመስገን። አሁን እንግዲህ ፋሚሊ ልጠይቃት እየሄድን ነው። ምግባችንንም ይዘናል። እንግዲህ እሷ ጋር ሄደን እንግባና የሚፈጠረውን እናያለን። እንዴት ነው ጠይቃት። እኔ ነኝ። እሺ ሰላም ነው። ብሌን እንዴት ነሽ? ተሽሎሻል? በደንብ ታስታውቂያለሽ። እዚህ ጋር ላድርግልሽ። ቆይ አስቀምጪላት። በድንገት እናስደንግጠሽ። ኧረ ቁጭ በይ፣ ችግር የለውም። እንዴት ነሽ ታዲያ? ተሻለሽ? አሁንማ አይኗ ራሱ በርቷል በደንብ። እግዚአብሔር ይመስገን። አሁንማ በጣም ደህና ነኝ። እናት ልበል አካባቢ አብሮኛል። እንግዲህ ማታ ማታ በግድ ምግብ እያበላች ምን እያለች እንግዲህ ጥሩ አድርገሻል። መስለኝ የተንከባከበችኝ ነው። ምንም አላደረኩላትም። ዝም ብላ ነው እዚህ እና ያላችሁ ደህና ናችሁ? እኛ ደህና ነን። ምን አለ ተመስገን ደህና ነው። ጠዋት ከኮንቪት መጣ ቀመሽ ነው ነበር እንዴ ሁሉ ተነሳ አይደል? ከዛ ነገር ይተባ ምን አዲስ ነገር አለ አሉሽ? አሪፍ ነው በቃ ደህና ነች። አሁን በጣም ደህና ነች። መድኃኒቷን ከጨረሰች ምንም አያስፈልግም። አፍያኑ ይተውጣሽ። አይ መስገን ፈጣሪ ተመሰገነ ይሁን። እንዴ በጣም ጨንቆ ነበርኛ ደህና ነው ያለችው አላ አሁን ግን እንኳን መጣችሁ ለዛው ማለት ነው። ሁለታችሁንም ስፈልግ ያው እህቴ እንደሆነ እንዳለች ነች፣ ግን ሁለታችሁንም ስፈልጋችሁ ነበር። ሰው አልተገዳደላችሁም አይደል? እህቴ ኧረ ምን አደረሱ ማረምን የምሬን እኮ ነው ማለት በቃ በጣም እኔ አሁን ላይ ሁላ ብዙ እንደዚህ ማውራት አልፈለግም፣ ግን ደግሞ እኔ በህይወት ያለውን ነገር ማስተካከል የምፈልገው ከዚህ ነው። የምወዳቸውን ሰዎች ማስማማት ያለብኝ እኔ ነኝ፣ ሌላ ሰው አይደልና ያው እኔ እህቴን በማንም ሰው እንትን አልላትም፣ አላደራደራትም፣ ከማንም ሰው ጋር ማላወዳደራትም። አሁን ላይ እስከዛሬ በየተፈጠሩት ነገሮች በጣም እንዴት ልበላችሁ መስመር እየተላለፋችሁ ነበር። እኔ ያው ምንም ይባል ምንም የሚቀድመው ቤተሰብ ነው፣ ማንም ሰው አይደለምና አንቺም ሆንሽ እናቴ አንተም ሆናችሁ በጣም የማይሆን ነገር ኢቭን እኔ ስትወዱ ቤተሰቤንም ነው መውደድ ያለባችሁ። ገብታችኋል አይደለም? ከእኔ ጓደኛ ስትሆኚ እህቴን በስነ ስርዓቱ ማክበር ያለብሽ። እኔ የታዘብኩት ነገር ስላለ አላልፍም ብዬ ነው ሁለታችሁ ላይ ማለት ነው። ማናችንም ጥፋት እናጠፋለን። እህቴን ብትናገር ምንም ብትል መፍቷ ነው እንዳለባ በእኔ ህይወት ላይ በቃ እንደ እህት የመናገርም የመወሰንም መብት አላት ነው። ሞር ደግሞ ናቲ የምር እኔ ያው እኔ እናንተ እንታወቃለን፣ በጣም ብዙ ነገራቶችን አሳልፈናል። እነዚህ የሆንክም ያለኸውን በቃ ለእኔ ክብር ስላለ ለእኔ ፍቅር ስላለ ከኔ ስለምትወደኝ እኔ እንድጎዳ ስላልፈለግ አይ ነው ይገባኛል፣ ረዳህ ነው በጣም ብዙ ነገሮች ማለት ነው። ግን ደግሞ የሆነ እንዴት ልበልክ ከእህቴ ጋር ያላችሁ ነገር በጣም አስቀያሚ የሆነ ነገር ነው። እኔ ደግሞ እንደዛ እንዲሆን እኔ አንተን ካወደድኩህ እህቴ እንድትወድክ እፈልጋለሁ። አንተን ከተቀበልኩህ እህቴ እንድትቀበልክ እፈልጋለሁ። የሆነ ቤተሰብ ደስ ያላለ ነገር በቃ እኔ ሞር ማየው እህቴን ነው። ገብቶሃል አይደለ? ሰው ከእሷ ጋር ምንም ኢቭን ለማንም ሰው ክብር ይቀድማል። ገብቶሃል አይደለ? ሁለታችሁም እኔ እህቴ እንደዚህ በጣም አልዋሻችሁም፣ አትብላችኋታል። እዚህ ተፈጥሯል ነገር ማም እየተናገሩት ነበረ። ምናልባት እኔ ስለተጎዳ ሁላችሁም ቴንሽን ሆናችሁ ሊሆን ይችላል፣ አዝናችሁ ከፍታችኋል። ያ ግን ደግሞ እዚህ ጋር ሞር ብታዝንም እኔ የሆነ ነገር ብሆን የምትጎዳ እህቴ ናት፣ ማንም ሰው አይደለም ማለት ነው። ሶ ያ እህቴ ብዙ ማናገር ስለ በቃ ታይ ዋቱኝ እንጂ ብዙ ማውራት ብዙ መከራከር የምትወዳ አይነት ሰው አይደለችም። ብቻ ያው
ለእኔ ስትሉ እኔ አሞኛል። ያው እንግዲህ ማመሚም እንዳለ በቃ እኔንም እኮ መረዳት አለባችሁ። እዚህ ጋር የማይደረግ ነገር እኮ ነው ያደረገችው። በቃ ይሁን ተፈጥሯል አይደል የሚባለው ያለፈው ነገር ሁሉ በቃ ለበጎ ነው። እኔ አሁን የምፈልገው ያ ነገር በፈጠረ ይውላ ነገር አይመጣም ነበር። በቃ የተፈጠረው ነገር ለመልካም ነው። እግዚአብሔር እንኳን በቃ የተሻለ ነገር ጥሩ ነገር አደረገ። ማን ያደረገው? በቃ ግልጽ የሆነ ነገር ከመምጣታችሁ በፊት እና ምንም ማለት አልፈልግም። ለዛ ነው ዝም እያልኩኝ እና ለዛ ነው አሁን በትዕግስት እህቴን የማልፈልግም። በጣም ነው የምወዳት። እንደዚህ ሆና ደግሞ እንድትጨናነቅም አልፈልግም እና አሁንም ቢሆን የምትናገረው ነገር እንትን ማለት አለብህ። የሚደረግ ነገር ያላረካው አንተ ነህ። እኔ ይኸውልህ አመጣጥ ምናምን የነበረው ነገር በቃ ሁሉም ነገር አልፏል አይደለ? እኔ ዛሬ በቃ እኔ እና አንቺ በጣም ብዙ ነገሮችን አውርተናል። አሁን ድጋሜ ተመልሰን ወደዛ እንገባ። ስለዚህ ናቴን የምፈልገው ኮምባላ ምንም ነገር ይፈጠር ምንም እህቴ ላይ የማይሆን ድርጊት እንድታሳይ አልፈልግም። በመጀመሪያ እኔ ስታከብረኝ እሷንም ማክበር አለብኝ። ለኔ እንድታደርግልኝ የምፈልገው ነገር እኮ አለ። በቃ እህቴ ኮምባላ እኔ እንትን ያልኩትን ምርጫዬን እኔ ያደረኩት ነገር ትስማሚያለሽ አይደለ? እኔ በቃ የማይሆን ነገር ውስጥ ማናችንም እንድንገባ አልፈልግም። እኔ አንቺን ማጨናነቅ አልፈልግም። በቃ አሁን ዶክተር ደግሞ ምንድን ያለኝ መደሰት አለብሽ፣ ምንም ሀሳብ አያስፈልግሽም፣ ብዙ መጨናነቅ የለብሽም። በቃ እንደ አዲስ ነው ሁሉ ነገሬን ከመወዳችሁ ሰዎች ጋር መጀመር የምፈልገው። የምወዳችሁ ሰዎች ደግሞ ሁላችሁም ካጎኔ ናችሁ ያላችሁ። ስለዚህ እኔ እናንተ እንድትስማሙ ነው የምፈልገው። ሶ በቃ አሁን ተነሳ። ያው ታላቅ መችስ እህቴ ናት። እንደ ታናሽነትህ ተነስተህ እህቴን ይቅርታ በልልኝ። ተነሳ። ምን እንትን ትላለህ? አይደለም ተነሱ። ተነሳና ዞር በስነ ስርዓት ይቅርታ በላት። አይ ነው ይቅርታ እንዲልሽ እፈልጋለሁ። ተስማምታችኋል? ተፈታላ? በስነ ስርዓት ሰልም ሂጂ አጥፍተሻል ይቅርታ በያት። አንዳችሁ ሁለታችሁ በጣም ይቅርታ። ኮምባላ ማናችሁም እንትን እንድትሉ አልፈልግም። ማይሆን ነገር ውስጥ እንድትገባ አልፈልግም። ሞት ደግሞ ከዚህ ጋር መሆን የለበት ፒስ ነው። በጠጣት አለብሽ ፈሳሽ ጠጪ ተብለሻል። ሰምተሽ ችግር የለብኝም። መበጣበጥ እኔ ማንቺን የሚበጣበጠን ሰው ማልፈልገው ነው። እህቴ ደግሞ መልካም ነገር ያው ባሉ ነገሮች በአንዴ ሲለወጥ ግራ ገብቷት ምናምን ነገር ነው። ገብቷል አይደለ? ነገሮች በአንዴ ነው እያደረግን ያለ ነው። ለዛ ግራ ተጋብታ ነው እንጂ ወይ አንተን ሳትወድ በቃ የማታውቀውን ሰው እኮ ከመሬት ተነስተህ ልጠላው አትችልም። እዚህ አሁን ያለውን ነገር ፈተናል አይደለም? አትጨናነቂ እንጂ ተፈቷል። ምንም ግን የጣመሽ አይመስለኝም። ደግሞ ጀርባሽንም ሰጠሽ። ነገር ከተፈታ ወደ አንቺ እንመለስና ወደ እኔ ምን ተሽሎሻል? በደንብ እግዚአብሔር ይመስገን። መድኃኒትሽን እየወሰድሽ ነው? ደህና ልመስልም? አሁንማ ፈካ ብለሻል በደንብ። አታሽኮት ምን አይ ደህና ነኝ ትችይልሻለሁ። ሳይ ሰራውላት ነበር። ያው እያወራን ስለነበረ ነው ቁጭ ያልኩት። ሻይ ቡና ምን ላፍታ? ምንም አያስፈልግም። በሌሊት መብላት ያለባት። አረ በዛብኝ ሳይ ዘላት ነው ተይምሳው። ሙሴጂ ላመጥቻለሁ። በቃ እሱን ላጉርሰሽ ነው። ምግባችንን ላጉርሰሽ። የምግብ መብላት ፍላጎቴ ግን እንዴት ተኝታለሁ። በግድ ነው እያበላችኝ ያለው። እኔም በግድ ነው ማበላሽ። እሱ በግድ ነው በግድ ነው ማበላሽ። አንቺ ይሻለሽ እንጂ እኛ እንክብካቤ ሁሌ ልታመም እያስባለኝ እኮ ያለው። አይ ቀሪ በላይ ሁሌማ እንዴት ተታመም እንብላ ትንሽ አታብዛብኝ። እሱም መብላት ኧረ አንቺማ በደንብ ነው መብላት ያለብሽ እንጂ ሁሉም ምንድን ነው? እሺ ያዥ አበዛህ በደንብ ብይ። እኔን እምቢ እያልሽኝ ከእሱ እየበላሽ ነው። አበዛብኝ ማለት ነው። ከእኔ ከባሏ ካልበላሽ ከማን ትበላለች? አደረግኩኝ ወጣት ማነው ዛሬ ጠያቂሽ በስቷል። እንግዲህ ለመርሳ መግዳቸው ይህን ጉራሽልኝ የሚጠጣ
የሚጠጣ ነገር በዛ በኩል ነው ሰው ካለ ነው የምናደርገው። ሰው ቢኖርስ ልጠይቃታል። በደንብ ጠጪልኝ። ተሳስተሽ ድጋሚ ግን እንደዚህ ያደርጋለሁ ብትይ ማለት ነው ከኔ ጋር ነው የምትጣዩ። ሰማሽኛል? ጥለሽኝ ስትሄድ እየመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ነህ ይባላልና የሰሩትን ስተት ድጋሚ መልሽ አልሰራ አይደቅም። ልክ ብለሽ ምን እያደረጋችሁ አትናገሪም ማለት ነው። እኔ እኮ ልጠይቅሽ ነው የመጣሁት። ሰላም እንኳን አልባልም። ሰላም ነው ቤት አልሄድም ምናምን ያልሽው ከእሱ ጋር ጊዜ ለማሳለፍ ነው ማለት ነው። እነሱ ቤት አልሄድም ያልሽው እናትና አባትሽ ቤት እዚህ ከእሱ ጋር ጊዜ ለማሳለፍ ኦኬ፣ ለሚንከባከብሽ አውቀሽ ነው እዚህ ሆንሽ። አናግሪኛ፣ እያናገርኩሽ አይደል? እዛ ብሄድም እንክብካቤ ነው፣ እዚህ እንክብካቤ ደግሞ በተሻለ መንገድ ነው። አይ አገባኝ እኮ አሁን ቤት አልሄድም ያልሽበት ምክንያት ያው ከእሱ ጋር እዚህ ጊዜ ለማሳለፍ አብራችሁ እንዲመቻችሁ ነው አይደል? እዚህ መሆን የፈለግኩት እንደፈለገ እሱም ያገኘኛል። ኦኬ፣ እኔ እኮ እንደፈለገ ያገኘሽ እኔም ነገር ግን ነፃነቴን አገኛለሁ። ለምንድን ነው እንደዚህ እየተቀየርሽ ያለሽው? ምንም እኮ አልተቀየርኩም እኮ መጀመሪያ አታውቀኝም፣ ለዛ ይሆናል። ኦኬ፣ ትክክለኛ ማንነትሽን እያሳየሽኝ ነው። መመለስ የማይጠበቅብሽ ነው። ላንቺ ነው ያመጡት። አልገባኝም። ለእኔ ነበራት ፍቅር፣ ለእኔ ነበራት ያ ሁሉ ነገሮች የት ገቡ? እህቴ ማለት ለምን መጣፍ ኦልሬዲ አልገባኝም። ሁሉ እኔም የመጣሁት እኔ በሽተኛ መስለሽኝ ልጠይቅሽ ነው የመጣሁት። ነገር ግን አንቺ ፈጣሪ ተመሰገነ ተሽሏታል። በጣም አንተን አላናገር እንዳንተማ ቢሆን ገላት ነበርኩ። በቃ አሁን እኮ ራሳችን ሌላ ነው። በኔ ነው አይደል? ከጎኔ የምወዳቸው ሰዎች አለ አይደለ? ኦኬ፣ እኔ የምጠይኝ ሰው ነኝ ነው እንደዛ በቃ ነው። አባባልሽ ምንድን ነው? አልገባኝም። ግልጽ ላድርግልህ። በቃ እኔ አሁን አዲስ ህይወት ላይ ነኝ አይደለ? እሺ፣ አዲስ ህይወት ሁኚ፣ ችግር የለውም። አንደኛ እየመጣህ እኔ ካንተ ጋር መጨቃጨቅም አልፈልግም። ቤተሰቦቼን መጨቃጨቅ አይጠበቅብሽ ነገር ስላለ ነው አሁንም እየመጣ ያለሁት። መመለስም አይጠበቅብሽ እንዴ? በቃ ስንመለስ ምን መጥገብ ነው? አስቀምጠን አሁን በቃ ምትኛት ነው። ሳሊ ችግር የለውም። በኋላ በላታለሁ። ችግር የለውም። አይ ለእኔ የሚገባኝን ክብር፣ ለእኔ የሚገባኝን ነገር በሙሉ ነገሮች እያሳየችኝ ነው። ለማንኛውም እኔ አንደኛ ነገር እዚህ መጥተሽ ከእሱ ጋር ስትለጣጠፊ አሞኛል እኮ በነገራችን ላይ እኔ ልጠየቅ ነው አይደለ? እህቴ በእናትሽ አሞኛል። እንዳመመው ሰው ይሆንሽ አይደለም። እህቴ ለምንድን ነው እንደዚህ የምትሆኚው? እህቴ አሁን መጨቃጨቅ አልፈልግም፣ ደክሞኛል። ደስተኛ ነች ከእሱ ጋር ከውጭ? በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ጤናዬም ተመልሷል፣ ደስተኛ እየሆንኩኝ ነው። በቅርቡ ደግሞ የበለጠ ደስተኛ መሆንበት ነገሮች ይከሰታል እና ለምንድን ነው መጥፎ ነገር እንዳደርግ የምታደርጊ? ለምንድን ነው በቃ ያንቺ ሰላም እሺ አይደለም? ያንቺ ሰላም ተመልሷል አይደል? ማሳየት እኮ የለብህም። ምንድነው? እኔ ጥፋተኛ ነሽ አላልኩም። እሺ እኔ አጥፍቻለሁ ብዬ ነው የቀረብኩሽ። ሞላ አይደለም በቃ አሁን እርስ በርሳችን እንዲህ እኔም እንድገምችኝ እኔም አንቺን መገመት አልፈልግም። የምታደርጊውን ነገር በግልጽ ራስሽም ታውቂዋለሽ አይደል? አሁን የኔ እናንተ ነገር ያለፈ ነገር ነው አይደለም እኮ። ያለፈ ነገር ደግሞ እንደዚህ በቀላል እንደሚለቅ ደግሞ አሳየሽኝ ነው። መልስ መስጠት እኮ ይጠበቅብሽ። ናቲ ደከመኝ። በቃ መልስ መጠበቅ በቃ ለምን አትሄድልኝ? እናንተ በመጣ ቁጥር ውጣ ማለት አለብኝ እንዴ? በቃ የምትባለውን ስማ፣ ከቻልክ የሚልህን ነገር ስማ። እኔ ምን እሱ የሚለኝ የምሰማው ማን ነውና ነው? አንተ ያልከኝ ነገር እኔ የምሰማው ማን ስለሆነ ነው? እኔ ማንንም ሳላለኝ ሳይሆን የመጣሁት ይኸውልሽ፣ በሽተኛ መስለሽኝ ነበር የመጣሁት። ነገር ግን አንቺ የምታደርጊውን ነገር ከጎኔ በጣም መልካም ሰው ነው ያለው። እኮ ደስታሽን ደግሞ በባፍሽ እንድትናገር ይፈልጋል። ምን ቋንቋ ነው የሚገባው? ግናቲ እኔ ሲጀመር እኔ አላውቀውም። በቃ እኔ አላውቀውም።
ማርክ በቃ ምን እንጃ እኔም እሱም ሌላ ሰው ምን ሌላ ሰው ግን ያደረገውን ነገር በሙሉ አንተ ይረሳው። ሰማን እዚህ ነገር ውስጥ ሁሉ አንገባም። ለማንም ማሳብ እሺ አይደለም። እኔ አሁን ሌላ ነገር ውስጥ እንድንገባ አልፈልግም። ለምንድን ነው እኔ ስመጣ ሌላ አክት ብታሳዩ ለምንድን ነው? ሌላ ነገር የምታሳዩ ለምንድን ነው? መጀመሪያ ከመወዳቸው ሰዎች ጋር እኔ የምናደድ መስሎሽ ከሆነ ተሳስተሻል። እኔ እንደዚህ ቀሽም አስተሳሰብ የለም። ቀሽም አስተሳሰብ ስላለሽ ነው። ቀሽም አስተሳሰብ የወረደ አስተሳሰብ ስላለሽ ስነ ስርዓት ይኖራል። አንተን አይመለከትም። እንድትናገራት አልፈልግም። በደንብ ነው የምናገራት። ዝም ያልኩ አንድ ይወጣል ጨርሱ ብዬ ነው። ከዛስ ምን እንድትናገራት አልፈልግም። እሺ ከዛ ምን ልታመጣ? ምንም አታመጣ። እሱን አሳያለሁ። እንደዚህ ማውራት ቀጥልና እሱን አሳያለሁ። እሺ ምን ማምጣት እንደሚችል አሳያለሁ። ብቻ አይደለም አድርጋ አሳያለሁ። ቀጥል። እንደዛ ማውራትን ቀጥልና ታያለህ። አይ ነው እሺ ይውጣልክ እስቲ አይ ይውጣልክ አውራ ለኔ ለምን ጥላቻህንም አውጣው እስቲ አው በጣም እንድጠላሽ በጣም ሌላ ነገር እንዲሰማኝ እያደረግሽኝ ነው። ማላቀውን ሰው ይሆንሽብኝ ያለሽ አይ እስላንተ እኮ ላስብም ልጨነቅልክ ማልች አትጨነቅልኝ። ግን እንደዚህ የክፋትን ጥግ እያሳይሽኝ ነው ያለሽ። የክፋትን ጥግ ሳይሆን ህይወቴ መርጬ ምን አለ ባላደረኩት ምን አለ ካንቺ ጋር ያሳለፍኳቸው ነገሮች ጭቅጭቅ ጥሩ አይደለም እያይሻት ነው አይደል? እኔ ስመጣ ከሱ ጋር መለጣጠፍ ምን የሚባለው ነገር እኔ ስመጣ ከሱ ጋር መለጣጠፍ ምን አለ? በቃ እኔ መጀመሪያው ልንገርክ እህቴን የምወደውን ሰው ከእህቴ ጋር በስነ ስርዓቱ አስታርቂያቸው በቃ እዚህ ጋር ሰላም ፈጥረን ሰይጣን አይደለም ማንም እንዲጣላ አልፈልግም። ሰላም ፈጥረን ሰይጣን ያለው ካጠገብሽ ነው። ሰውን ከሰው የሚያጣላው ከእህትሽ ከገዛ እህትሽ የሚያጣላሽ እሱ አልተጣላሁም ከሱም ጋር ምንም በቃ አሁን ሁላችንም ሰላም አውርደናል። ገብቷል? ከኔም ጋር ሰላም አውርዳለች። ከኔም ጋር ሰላም ታወርጃለሽ አይደል? ሰላም እናወርድ ከሆነ ያልሽኝን ነገር እናደርጋለን ማለት ነው እኮ ምን መሰለህ የምናደርገው አሁን እኔ ባንተ ህይወት ላይ ምንም ቦታ የለኝም። አንተም ደግሞ በኔ ህይወት ላይ ምንም ቦታ የለኝም። ያንተም ቦታ እኔ ለምንድን ነው ነገሮችን እንደቀላል እያሰብሻለሽው? ነገሮችን ወደ አልሆነው መንገድ እየመራሽ ያለሽው እኮ አንቺ ነሽ። ለምንድን ነው የማይገባክ? በቃ እኮ ህይወቴን እየኖርኩ ነው አይደል? እኔ ህይወት አትኖሪ መቼ አልኩኝ? የምታደርጊው ነገር ትክክል አይደለም። እኔን ለማብሸቅ ብለሽ ከሱ ጋር እየሆንሽ ነው ያለሽው። ይሄንን ነገር ትጸጸችበታለሽ እኮ። እኔ ልጠይቅሽ ነው የመጣሁት። አመጣጥ እንደዚህ እንደምትለጣጠፊ ባቀማ አልመጣም ነው መጀመሪያውም አልመጣም። ማልንገር እዚህ ጋር ምንም ያደረግነው ነገር የለም። ምንም የተፈጠረ ነገር የለም አይደለም። ሌላ ነገሮችን ውስጥ እንድንገባ ትፈልጊያለሽ ነው? እኔ ስላንቺ ህይወት እኮ እያሳሰበኝ ያለው ስላሳለፍናቸው ጥሩ ነገሮች መልካም ነገሮች አስቤ ነው። አመሰግናለሁ ስለ ሁሉም ነገር። ከዛ ድረስ እዚህ መጣክ እኔ ለመጠየቅ ስላሰብ በእውነቱ በጣም መልካም ሰው ነህ። ቴንክ ዩ በጣም ነው የማመሰግነው። ክበርልኝ። የእውነት ጥሩ ነገር ነው ያደረግኩት። እየቀለድኩ አይደለም። የምታደርጋቸውን ነገሮች በአእምሮሽ አይደለም በጤናሽ አይደለም እንደዚህ እያደረግሽ ያለሽ። እግዚአብሔር ይመስገን እኮ ከሱ ጋር መሆንሽ ጤንነት ነው። ንገሪኝ እስቲ ከኔ ጋር አይደለም አንድ ሳምንት ባልሞላ ነገር ውስጥ እኮ የምታውቂው ሰው ነው። ለኔ ለምንድን ነው? እሺ ካንተ በፊት ማቆሱን ነው አውቂውን ያትወቂው ኮላል እኮ እሺ እኔ እኮ አውቃለሁ። እሺ ያንን ነገር ለምንድን ነው አሁን ከኔ ጋር እንደዚህ ናህል አስመሳይ ነበርሽ ነው? ማርክ የዚህ ናህል ነበርሽ ነው? ሁሌ አንተን ጎትተን ማስወጣት አለብን እንዴ? ለምደማ አንቺ ስንሳት ያሽሽ ሌላ ነገር ውስጥ እንደገባ እያደረግሽኝ ነው። አንቺ ምክንያቱም አንቺ ነሽ ብዙ ነገሮችን እየመከርሻትም ያለሽው አንቺ ነሽ። እኮ የኔ ህይወት ነው ገብቷል። ማንም ሰው እንዲያርግ እንዲሆን ይስላል የማደርገው ነገር እኮ ይኸውልሽ የምታደርጊውን ነገር እወቂ ያልኩሽ ነው። የምታደርጊውን ነገር እወቂ። እኔን ለማብሸቅ ብለሽ የማይሆን ነገር ውስጥ እየገባሽ ነው ያለሽው። አንተ ነው ማበሽቀው ማን ስለሆንክ እሱን ጠይቂ ራስሽን። እሱን ጠይቂ። ለምንድን ነው እንደዚህ የምታደርጊው በአንድ ሳምንት ያልሞላ ውስጥ? አንቺ ራስሽ ከዚህ ቤት ውጪ። ለአንቺ ህይወት የምትወሰንልሽ እሷ አይደለች። አሁንም አትሳሳች እያልኩሽ አትሳሳች። እሷ እያደረገች ያለችው ነገር በጤና ጠቅምሽ ቢሆን እኔን አታስወጣኝ። በእኔ ላይ እንዲኖራ የዚህን ያህል የለብልብ የሰጣት ማለት አልገባኝም። ማንም ይስጣት አንቺ